ጨምራለሽ አለች አዎ ቶሚ ተመልሷል ይላል ሰላም ምርጥያንስ ዛሬም እንደተለመደው ጽድት ባሉ ቪዲዮዎች ተከስተናል እናንተን ያዝናናሉ እንዲሁም ትንግርትን ይጭራሉ ብዬ ያስብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ ከናንተ የሚጠበቀው ቪዲዮን ከመጀመራችሁ በፊት ላይክ ብታደርጉልኝ ዩቲዩብ ለብዙ ሰዎች ያደርስልኛል እንዲሁም ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የፋን ፋሚሊ በነፃ መቀላቀል ትችላላችሁ እስከ ቪዲዮአችን መጨረሻ መልካም ቆይታ ይመቻችሁ አንድ ላይ ተከስተናል አባቴ ይዘን ቀርበናል ኦኬ ማክለሽላችኋል ማንገሽገሹን ተከትሎ ምንድነው ያራዳ ልጆች ምን ሊከውን ይሆን ሬት ሐሞቱ መረር እንዲል ምንድነው የሚጨምረው ኦኬ ሳርም ይሰጣል በዛው ይገልሃል ቤተሰቦቼ እኔ ነኝ ያለ መጠጥ ነው ፓውደር እሺ ምንድነው ምንነቱ የማይታወቅባት ቤተሰቦቼ ይሄን እንጠጥታችሁ ከድብድቡ በፊት ቤተሰቦቼ በሽታ ቀላል በሽታ ጨራሽ ተበተታል ለህዝብ እኔም በቀይ አረ እኔም በቀይ አስባችሁታል ይሄን ጠጥታችሁ አባቴ ሸኖ ቤት ቀኑ ሙሉ ስትመላለሱ ነው የምትሉት ሰላም ይናጣ ቴክስት ገባ ይላል ማን ይሆን የላከው ፍቅር እቤት ማንንም የለምና አባቴ ዛሬ ሰርግ ነው ዛሬ ልብስሽ አስተካክል ቢያንስ አንተ ችግሬን አታውቃለህ ብርድ እንዳይመታህ ደግሞ እኔ ነኝ የምመታው አባቴ ደስታ ነው በቃ አባቴ ዛሬ ሌላ ታሪክ እሺ ደረሰ ደርሻለሁ ወይ ፍራንክ ምን ነይ በዚህ መጣ በዚርኩ ያተኛ ፍራንክ ነው ሎሽኑን እዚህ ጋር አድርግልኝ ኖራም ባለጌ አለ ሎሽኑን እዛ ጋር ያርገለ መስኪን ይወድ መስኪን በጣም አሳዘንከኝ ሁለተኛ ሙርት ይያለሽ ቶሚ ተመልሷል ይላል አስመልሷል ቶሚ በቀሉን አባቴ ድጋሚ ደግማለሁ አይለምደኝም በቀሉን ማይመልስ ወንድ አይወለድ ትላለች አያቴ አባቴ ምንድነው ግን ዌልነስን አውቆ ከመስራት ዕውቀት ላይ ተመስርቶ ከመስራት ጀምሮ እኔ 100 ከ10 ሰጠዋለሁ እኔ ከስንት ልስጠው መሰለ የትዬ ለሌ ከ10 ሰው እናንተ ሳፖርት አድርግ ብዬ ነው ይሄን ሁሉ ነገር ያደረኩት እቺ ሳፖርት ደግሞ አጠፋም ልንሄድ ነው እሁድ ከ6 ሰዓት ጀምሮ በቻናል 1 እዛው እንገናኝ እንዴ ነው ብድር ማስመለስ አባቴ ጠቅ ነው ጫወት እና ሙዝ አይደለም እንዴ ይሄ ነገር ለፈጨው እኮ ነው ሙዝ አራተል ነው እሺ እያቦኩት ነው እሺ ምንድነው አምላኬ የግርግዳ ቀለም ሊሰሩ ነው ማለት ምን ሊሰሩ ይሆን አትጠራጠሩ ላበሉ አረ መቼም ሰው የሚበላው ነገር አይሆንም ከናንተ ጋር ጫካ ለጫካ ዞረን ትላምበላም አሻፈረን ስንላቸው ይሄው እሺ ገባበት እሺ እንደ ፓስታ ቀጣጥነው ወጡት ፓስታ እንዳይሆን ምግብ ሊያደርጉት እሺ ሆነ እንደ ፓስታ ቀጫጭ ነው እሺ ኢንዶሚን እንዳይሆን ጋይስ ተመርዘናል እግዚአብሔር ኢየሱስ ከጭቃ ውስጥ ምንድነው ከእንጨት ውስጥ ነው ከጭቃ ውስጥ የሚወጣ አረ ኢንዶሚ
ኢንዶሚን እንዲህ ነው እንደሚሰራው። እኔ ከድሮም አይመቸኝም። አሁን ጭራሽ ዘጋኝ። ኢንዶሚን የምትበሉ ሰዎች ግን ይሄን ቪዲዮ አይታችሁ መቼም ከዚህ በኋላ የምትበሉ አይመስለኝም። እሺ ተፈታኞች ከኋላ ቲቸሩን ካሜራ ስልኩ ወይ ለመበላት በቃ ፈተናችሁ ትታችሁት ወደ ቤት አባቴ በቃ እጅ ከፍንጅ ማለት እንዲህ ነው። በቃ እጅ ከፍንጅ ያለምንም ምንድነው ምስክር ያለምንም እንትን ራስን ምስክር ቁጭ አድርገህ እጅ ከፍንጅ አባቴ በቃ ወደ ቤት ሂዱ። ቀጥ ብላችሁ ወደ ቤታችሁ። እሺ ዶሮ ወጥ ማለት እንደው መልክ ብቻ ሆነው ሙያም የለ ማንኛውን ነገር ይረሳሉ። ስኳር ልጨምሪ እንዳይሆን አታረጊው። አረጋይ ስኳሩን ጨመረችው። የኔ እናት ጉድሽን አላወቅሽም። የኔ እናት አልሰማችም ጉዷን። ጨምራለሽ አለች። አዎ ጨምራለች። በቃ እንደውም አዲስ ግኝት ነው። ዶሮ በስኳር ሞክራችሁ ታውቃላችሁ? እስቲ ሞክሩት። ጣዕሙን እንየው። ምናልባት አዲስ ግኝት ሊሆን ይችላል። እኔ አላቅም። ሴቶችዬ እስቲ ሞክሩት። ግን ዶሮ ላይ ሪስኩን መውሰድ ከባድ ቢሆንም ሞክሩት። እሺ ዛሬ ደግሞ የምናየው ህይወታቸው የተሳካ የሚመስላቸው ሰዎች እሺ ቡና በባዶ የሚጠጡ ሰዎች ኧረ ተያ እኔ አሁን በባዶ ጠጣለሁ። እሺ ሁለተኛ ሆትስፖት የሚያበሩን ሰዎች ኧረ ኩራታቸው እንዴት ነው የሚያደርጋችሁ? እና ሆትስፖት አብርተውልሽ አይኩሩ። ቀበሌ ሰራተኞች አዎ እነሱን ልክ ነሽ። እነሱን ልክ ነሽ። ስናፕ የሚልኩ ሰዎች በቃ እናውቃለን እየሰራችሁ ነው ተውን። አዎ እነሱን ንገሪልን። እሺ አምስተኛ የሚከፍሉ ሰዎች እና ጻድቅ ናችሁ እናንተ ንጉስ ናችሁ። ዋው በጊዜ ከፍላችኋል። ግን አይክፈሉልሽ። ዩዘርስ ሰለቸን በየመስታወቱ በቃ ሰለቸን። አሁንማ አይፎን መጣልሽ በቃ በየቦታው እሷን ይዛችሁ ነው የምትንቀሳቀሱት። አዎ እሷ ሰልችቶናል ባይሆንሽ ብሬስ ያሰሩ ሰዎች እነሱ ተያቸው እነሱ እሺ ተፈረቀት የሚጠይቀው ጀለስ ደግሞ አይሰራበትም እኮ ዳሽሙናው ባዶ ለመታሩ ነገር ተፈረቀት አትጠይቅ ፕሊዝ። በጌ ስለሚሞላው ነገር ወረቀት ይቀበላል። ባይሆን ሁለት ተመችቶኛል። ጂም ቤት ሄደው ምንድነው መስታወት ላይ ሄደው እንደሰራችሁ እኛ ብናቅ ባናቅ ምን አገባን? በራሳችሁ ነው የምትሰሩት። አባቴ ካሜራን አጥፍተው ወግበ ሰርተህ ግብድዬ ይሁን ምንድነው የደፋባት? ወይኔ ትኩስ ነገር ነው። ምን ደፋ? የኔ እናት ምን ደፍቶባት ነው? ወይኔ ምን ደፍቶባት ነው? የኔ እናት ደግሞ ዝም ብሏት ሄዳል። ስንት አይነት ሰው አለ እኮ ማርያም። የኔ እናት አይዞሽ። ወይኔ ምን ደፍቶባት ነው? ምንድነው? ቡና ነው እንዴ? ነውረኛ። ወይኔ የኔ እናት ወይኔ እኔ ላልቅስልሽ የኔ እናት ስታሳዝን። ወይኔ ትኩስ ነገር እንዴት አረስ የኔ እናት ወይኔ በጣም አቃጥሎታል ማለት ነው። የምር አዎ ዘይት ነገር ጥሩ ነው። እዚህ የምታረጉ ወንዶች ግን ተውረፉ።
አሁን እውነት አግባብ ነው? ልክ ነው ወይ? እስቲ ንገሩኝ። ትኩስ ነገር ሴት ላይ አይደፋም ማለት ኑር። ሃይ ጋይስ እንዴት ናችሁ? አኒታ ይላል። የ30 ቀን የአውትፊት ቻሌንጅ ጀምሬ ነበርና እሺ አውትፊት ቻሌንጅ ለ15 ቀን ለስራ ልብሳቸው ልንወጣ እንችላለን ብዬ የማስባቸው ልብሶች አሳይቻችኋለሁ። ከዚህ የተሻለ ማድረግ እንችላለን ብዬ አስባለሁ። እስካሁን ቻሌንጅ እንዳደረኳችሁ አሁን ደግሞ በተራችሁ እናንተ እኔን ቻሌንጅ ታደርጋላችሁ ማለት ነው። ማለትም ምንድነው ስራ ወይም ስትወጪ ይሄን ለብሰሽ ብትወጪ ያምርብሻል ብላችሁ የምታስቡትን ልብስ የኔ እናት አንቺ ምንም ብለብሽ ያምርብሻል የምለቀው ቪዲዮ ላይ ማለት ነው። ይሄ ቪዲዮ ላይ ሜሴጅ ላይ ታስገቡታላችሁ ያንን ፎቶ። ከዛ በኋላ እኔ ከዛ ውስጥ መርጬ ለብሼ ልወጣ እችላለሁ ብዬ የማስበውን ልብስ መርጥና ለብሳለሁ እና እዛ ቪዲዮ ላይ ሜንሽን አደርጋቸዋለሁ ማለት ነው። ሌትስ ጎ አኒታ ምንም ብለብሽ ያምርብሻል የኔ እናት። ንገሩልኝ፣ አድርሱልኝ። እንኳን ብትለብስ ያምርባታል። ጀማው ተሰብስቧል። ባለፈው ኢንተርኔት ላይ ያወራሉ ልኩሽ ልጅ የለም ዛሬ እንገናኝ ስላለኝ ብቻዬን ስለፈራሁ እንድታጣጡት ብቻሽን ብታገኙ አይሻል? በአካል በጣም ነው የምታምር። አንተ ምን ወጥር እሺ የበላች ሁለላንድ አንቺ ማን እንደሆንሽ ታውቂያለሽ ብሏል። ቦቢት ሞቶሚ ማን እንደሆንክ ታውቃለህ? ፈርስት ዴትሽ ላይ የት ቢቀጥርሽ ነው ሬድ ፍላግ የምትይው? ሩም። እሺ ወንድ ልጅ ፈርስት ዴት ላይ የት ቢቀጥርሽ ነው ሬድ ፍላግ? ወንዶች የሰማችሁ ሲኒማ ወይም ቤቱ። ፈርስት ዴት ላይ የት ቢቀጥርሽ ነው? ኦኬ ሲኒማም ሬድ ፍላግ ነው። ኦኬ ሩም ላይ ወንዶችዬ ፈርስት ዴት ቤት ሴቶችን አትቅጠሩ። አታሰድቡን ፕሊስ፣ እባካችሁን አታሰድቡ። ሴቶች የፍቅረኛቸውን የብብት ላብ ከንፈራቸውን ቢቀቡ ጭንቀታቸውን በከፍተኛ ሁኔታ ኧረ ሴቶች በረብሱ ሴቶች የፍቅረኛቸውን የብብት ላብ ከንፈራቸውን ሲቀቡ ዋው ይሄ የሚገርም ጥናት ነው። ስሜትን ያበራል፣ እንዲሁም የወር አበባ ውደትን እንደሚያስተካክል ነው ጥናቱ። ይሄ የሚገርም ጥናት ነው። አጥኞችን ጭንቅላታቸውን አደነኩላቸው። ይሄ ያበደ ጥናት ይመስላል። ምንድነው? ምንድነው? ኖራም ባለጌ ግን የታባ የኔ አባቴ እኔ እኮ ጠግረራ ነው የሚወርከው። እዛ ይጠገረራል፣ መጥቶ እዚህ ይጠገረራል። እኔን ወንድሜ አዶናይ ይላል አባቴ። በአዲስ ስራ ተከስቷል አባቴ። የኢትዮጵያ የቲክቶክ ገጽታ በአንድ አመት ውስጥ የቀየርኩ ወጣት ነኝ። ስራዬ ማስቀድም፣ ወሬ ማላበዛ የዘመኔ ጀግና ነኝ። በአዲስ ክስተት ተመልሻለሁ። አዶናይ በአዲስ ስራ ተመልሷል አባቴ። አዳዲስ ሽቶችን ይዞልን መጥቷል። እንግዲህ አባቴ ይመች፣ መልካም ስራ ጋይስ። ለዛሬ የነበሩን ቪዲዮዎች እኚህን ይመስላሉ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ እላለሁ። ቻው ቻው።